ያለኝ ሙሉ ሻንጣ ልብስ ተቀምጦ ማለት ነው። ልብስ አውጥቼ ለመልበስ አቅም ነው የሚሆንብኝ ማለት ሻንጣ በቃ ማገላበጡ ክብደቱ ልብስ ሻንጣ ላይ ተቀምጦ በጣም ከባድ ነው ውዶች። በራሴ ስላየሁት መጀመሪያ ከምግባታችሁ ለመግባት ያቀዳችሁ ለእጃችሁ ቀጣይን 3 ወር ሰርች እጄ ላይ ላዝ ይችን ዕቃ ያላሟላ ብላችሁ ማሟላት አለባችሁ። በነገራችን ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር እና ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ። ዛሬም እንደተለመደው ተከስቻለሁ ውዶች። በነገራችን ላይ ሁለት ቀን ደግሞ እይታዬ በጣም ቀንሷል። እስኪ ሁላችሁም ሼር አድርጉልኝ፣ ላይክ አድርጉልኝ ማለት ነው። ዛሬም ያው ለራሴ ስደት መተሽ እንዳመክሪን እንዳትሉ እንደተለመደው ምክር ለእናንተ ለመስጠት ያው ቭሎግ መስራት አልቻልኩም፣ ግን ሀሳብ እንለዋወጥ። እኔም ቻናሌ እንትን እንዳይል አዳምጡ፣ ይጠቅማችኋል። ያኔ አገር ላይ አሁን ልገቡ ያሰባችሁ ልጆች ምን ይዛችሁ መግባት እንዳለባችሁ ወይም ደግሞ ልገቡ ወራቶች ያስቆጠራችሁ ልጆች የዚህን ወራችሁን ወደዛ አድርጋችሁ ቀጣይ ላይ ለጅ ብላችሁ ይዛችሁ የምታስተካክሉትን ነገር ነው የምነግራችሁ። አሁን በሰሞኑን ልገቡ ያሰባችሁ ልጆች ማለት ነውና ምልላችሁ ነው። እዛ ሄዳችሁ ያው ብዙ ጊዜ ተናግሬያለሁ እንዳይቆጫችሁ ነው ማለት እኔ አሁን እዛ አይመስልንም። እኔም በራሴ ስላየሁት ነው ነግሬያችኋለሁ። በቃ ስለኔ አሁን ደጋግሜ ማንሳት ያው 10 ጊዜ ነው የሚሆነው ያሉትን እንትኖችን እና የነገርኳችሁና ምን ማድረግ እንዳለባችሁ አሁን በተለይ በዚህ ሰሞን ልትሄዱ ያሰባችሁ ማለት ነው። ወደ ቲኬት ቆረጣ ምናምን ሀሳብ ላይ ያላችሁ፣ በእርግጥ ኮንትራት ላይ ያላችሁ ልጆች ምናልባት ሊከብዳችሁ ይችላል። ግን ከኮንትራት ውጭ ግን ያላችሁ ልጆች ብታዳምጡ ደስ ይለኛል ማለት ነው። ሀገር ለመግባት ያሰባችሁ እቃ ዋና ዋናዎቹን እቃ መጀመሪያ እዚህ ያላችሁ ለጃችሁ ብላችሁ የያዛችሁትን ይዛችሁ እዛ እቃ እንዳትገዙ። ዋና ዋና እቃ ግዙ፣ እቃ ግዙ። እኔ እንደ ቤት እንጂ እንደ ጎረቤት አልኖርም ብላችሁ እንትን አትበሉ። ፍላጎታችሁ ይበዛል ሀገር ላይ። እውነቴን ነው የምላችሁ። ፍሪጅ እንደውም ስቶቭ እንኳን ችግር የለውም። ትንንሶቹን ባለ 2 ምድጃም ምናምን መጠቀም ትችላላችሁ፣ ችግር የለውም። ያው ፓወርም የሀገራችን እንትን ስለሌለው ግን ቆጣሪ ግቢያችሁ ላይ ካለ መጠቀም ትችላላችሁ። እኔ ቤተሰቦቼ ባለ 4 እንትኑን ነው የሚጠቀሙት፣ ባለ 4 ምድጃውን ማለት ነው። ፍሩን ምናምን የምንጠቀምበት ነው ማለት ነው። ስለዚህ እናንተ ባለ 2ቱንም መጠቀም ትችላላችሁ፣ እንደ ፍላጎታችሁ ነው፣ ችግር የለውም። ቆጣሪ ቤታችሁ ከሆነ ሁሉም መስራት ስለሚችል ማለት ነው። ያው ተጠልፋችሁ ከሆነ ብቻ ነው እንጂ እና ያንን እንኳን ትንባትሉ ፍሪጅ እና ቴሌቪዥን ምናምን እንደዚህ ቁም ሳጥን፣ በተለይ ለልብስ ቁም ሳጥን እኔ ብዙ ጊዜ ታውኝ ከሆነ ቁም ሳጥን የልብስ ቁም ሳጥን የለኝም ነበር። በጣም ነው የምናደደው። ልብስ እንደፈለጋችሁ ሻንጣ አውርዳችሁ አውጥታችሁ ልብስ እያለኝ ሙሉ ሻንጣ ልብስ ተቀምጦ ማለት ነው። ልብስ አውጥቼ ለመልበስ አቅም ነው የሚሆንብኝ ማለት ሻንጣ በቃ ማገላበጡ ክብደቱ ልብስ ሻንጣ ላይ ተቀምጦ በጣም ከባድ ነው ውዶች። በራሴ ስላየሁት መጀመሪያ ከምግባታችሁ ለመግባት ያቀዳችሁ ለእጃችሁ ቀጣይን 3 ወር ሰርች እጄ ላይ ላዝ ይችን ዕቃ ያላሟላ ብላችሁ ማሟላት አለባችሁ። በነገራችን ላይ ኤምዲኤፍ እቃዎች ሲጀመር ከቀን ወደ ቀን እየጨመሩ ነው። አንድ የምነግራችሁ ነገር ማለት ነው የዛሬ ዓመት ወይም ደግሞ የዛሬ ወር ያሰራችሁበትን ዋጋ አሁን ላይ አታገኙም። ገብታችኋል አይደል? በፊት አሁን ባለ 4 ተከፋች። በእርግጥ አሰራሩም በተሻለ ደረጃ ነው እየመጣ ያለው፣ በተሻለ ሁኔታ ነው። ቢሆንም ግን እናንተ እቃው ራሱ እንኳን ካላችሁ መልሳችሁ ማሳደስ የምትችሉታላችሁ ማለት ነው። አሁን በጣም ከምነግራችሁ በላይ በጣም የእቃ ጭማሪ ወይም ደግሞ ኤምዲኤፍ አሁን እንደዛ አልጋዎችን፣ ቁም ሳጥን፣ የእቃ ቡፌ በነገራችን ላይ የእቃ ቡፌ ቀርቷል ታውቃላችሁ። ሀገራችን ላይ አሁን ቡፌ የሚያሰራ ሰው ምናልባት ከስንት አንድ ነው እንጂ ምናልባት ያንንም እንጂ ቡፌ ቀርቷል። አሁን ላይ ማሻአላ በጣም በሚያምር ሁኔታ ቡፌውም እኮ ውድ ነው ውዶች። ያኔ ውድ ነው ስላችሁ ከዛ የተሻለ እንትን አይልም። እንደዚህ አግድመቷ የኔን አይነት ራሱ ብታሰሩ እቃ ኮሜዲና ያችን ብታሰሩ ራሱ ይሻላችኋል ቡፌ ከማሰራት። ቡፌ በቃ የቀረ እንትን ነው። ወይም በመስተዋት ተደርጋ ብዙ ጊዜ አንዳንዶች እንትን ላይ አያታለሁኝ መስተዋት ሙሉ መስተዋት ተደርጋ በቃ እንትን የማትሏቸውን ወይን ብርጭቆዎች ምናምን ያው ወይን መጠጫ አይደለም እንዲጠጣ አይደለም ያኔ ስለሚባል ነው ብርጭቆ ገብታችኋላ። እነዛን ደርድራችሁ ለማስቀመጫ ምናልባት አሁን ግን ሳሎንም ላይ እንደዛ የሚያደርግ ሰው የለም ቀርቷል ማለት ነው። ከዛ በተረፈ ግን እንደዛ አድርጋችሁ ማሰራት ትችላላችሁ። ቡፌ አታሰሩ። ቡፌ የምታሰሩ ልጆች አታሰሩ፣ ድሮ ቀርቷል ቡፌ። ከዛ ባለፈ እቃ ከተሰባሪ እቃ ምን አይነት እቃ ልበላችሁ? ለምሳሌ ውሃ ቦይለር ያስፈልጋችኋል። የውሃ ቦይለር ማሞቂያው ማለት ነው።
ሲቀጥል ደግሞ ምን አይነት እቃ ልበላችሁ? ምን አይነት እኔ ሁሉንም በቃ ፈልጋቸዋለሁ። እንደ ወላሂ ከስንቱ ብዬ ስንቱን ልተውላችሁ ማለት መስራት የምትፈልጓቸው ነገሮች እያሉ እዛ ደግሞ ሀገራችን ላይ በጣም ያው ታውቃላችሁ፣ እዚህ ሁናችሁ በትዕዛዝ አሳዝዛችሁ ታማኝ ሰው በሆነ ስታስገዙ ነው እንጂ ያው እንደነ ዜዶና እንደነ መዲና ማለት ነው በጣም ብዙ መስዋዕትነት ከፍለው ነው በነገራችን ላይ እነሱ እቃ ለእናንተ ሲገዙ። እኔ መዲናንም ስለማውቃት ዜዷም ደግሞ እህቴ ስለሆነች አይደለም መዲን ብትሏ ዜዷም ብትሏ በጣም ብዙ መስዋዕትነት ከፍለው ለእናንተ በቃ ይትሻላል ላሉበት ቦታ ላይ ከዲሲ ድረስ ሄደው ነው ለእናንተ እቃ ገዝተው። ብዙ ነገር አለ በነገራችን ላይ እቃ እነዚህ እቃ የሚሰሩ ልጆች ሲባል ወላሂ ነው የምላችሁ እኔ እንደዚህ ትግስት ኑሮኝ ራሱ ሰራዋለሁ ነው የምለው። ማለት ያ እቃ ከተገዛ በኋላ ቪዲዮ እያንዳንዷ ነው የሚሰሩት ማለት ነው። ምናልባት አንዳንድ ጊዜ ያኔ ተመሳሳይ እቃ ሲሆን ነው እንጂ የሚታዩት ያን እቃ እየተወጣ ነው። ያ እቃ እንደገና መልሳችሁ ደግሞ ስትአሽጉ በቦታው ስትመልሱ በካርቶን እንደገና መልሰው ያ ሰው ደግሞ ይሄን አልፈልግም ይሄን አውጭ ሲሏቸው ወላሂ በጣም ትዕግስተኛና ጎበዞች ናቸው። እንደዛ አይነት እንትን በታማኝነት የሚሰሩ እኔ ሌሎቹን የሚያጭበረብሩትን አይወኩልም ማለት እንደዛም በጥራት ይሰራሉ ብዬ አላስብም። አላሁ አለም አላህ ነው የሚያውቀው። ግን እኔ በአይኔ ያየሁትን ነው። እኔ እንኳን የሆነ ዜዷን እንደው ላግዝሽ ብዬ እንኳን ዜድ እንደዚህ ሳቢውን ቢታሽግ ምን ችግር አለው ምናምን ስላት አይሆንም ነው የምትለኝ። ወላሂ ነው የምላችሁ አይሆንም፣ እንደዚህ አይሆንም፣ እንደዚህ በቃ የሆነ ተወይ ይሰበራል ምናምን። በጣም በጥንቃቄ ነው ያላቸው እንትን ለትዕዛዛቸው ያላቸው ቦታ በጣም የተለየ ነው ልላችሁ ነው። እዚህ ሁናችሁ እቃ እዘዙ፣ እዚህ ሁናችሁ እቃቸውን ግዙ። እውነቴን ነው የምላችሁ ወላሂ ላዚም። ዜዷ በነገራችን ላይ አንዱ ክፍል የልጆች እቃ ነው። አንዱ ክፍል ኖርማሊ ያኔ ሳይከራይ አንዱ ክፍል በቃ ቪዲዮ የልጆች እቃ ነው የምታስገባበት ማለት ነውና በጣም ብዙ መስዋዕትነት በጣም ብዙ ቦታ ሰጥተው ነው እቃ እንትን የሚሉት እና ከሰጧቸው ውጭ የሚሰጧቸውን እንጂ እንደዚህ ነው ብለው በሰው ሀቅ የማያጭበረብሩ ዜዷና መዲ ይመቻቸው ላለውኝ። እኔንም ትገዙልኝ ያላችሁ ሰምታችኋል። እዚህ ሁኜ ነው የማስገዛው እኔም ማለት ነው። ኢንሻአላህ ልስራና ሰው ልጅ እንሞታለን አንልም። ልሰራራና ትንሽ እያስተካከልኩኝ እኔም እቃዬን አስገባብቼ ምናምን ነው የምገባው ማለት ነው ባላ ፍቃድና እዚህ ከሆናችሁ ለመግባት አሁን በቅርብ ያሰባችሁ ወራችሁን አስተላልፉት። ያሁኗን የያዛችኋትን ብር እቃችሁን ግዙ። ቤት ካላችሁ እቃ ግዙ። ቤቱን ከሌላችሁ ያኔ ተከራይቼ እየሰራው ኖራለሁ ካላችሁ እቃ ግዙ። ወላሂ እቃ ያስፈልጋችኋል። እዛ ሁኜ እቃ ልግዛ ማለት ያው ከባድ ነው። እኔ ያልዋሻችሁም ማለት ከባድ ነው። በቃ እንደዚህ ወይ ገቢ ካላችሁ ከሌላ ቦታ የሚመጣላችሁ ነገር ካለ መግዛት ትችላላችሁ። ወይ ስራ ካላችሁ ወይ ቋሚ ነገር ገብቷችኋል አይደለ? ከዛ ውጭ ግን እየኖራችሁ የሳንቲማችሁን እጃችሁ ላይ ባለችው በቃ በዚች እኖራለሁ በዚች እያደረኩኝ እኖራለሁ አታስቡት። በትራንስፖርት ራሱ ነው የሚያልቀው። ትራንስፖርት ራሱ ብራችሁን ይጨርሰዋል ማለት ነው። ሀገራችን ላይ በነገራችን ላይ በጣም ወደኋላ እየቀረ ነው ማለት ትችላላችሁ። በትራንስፖርት ዙሪያ ላይ ራሱ ያንን ለባችሁ ምንድነው አንዲት ሰበብ ታገኙ እንትኖች እነዚህ ባጃጅም የሚይዙ ታክሲ ይሻላል። ታክሲ ሁሉም ቦታ ላይ ቢገባልን ይሻላል። በተለይ ለባጃጆች የሆነች ፍንጭ ብቻ ያገኙ ቤንዚል ምናምን የሆነች ብቻ አላቅም ትንሽ እንትን ሲገኝ ሰበብ ያደርጋሉ ላይ ነው የሚወጡባችሁ። ከዚች እዚህ ልትሄዱ 30 ብር 50 ብር ነው የሚያስከፍሏችሁና ያ ብር ከቦታ ወደ ቦታ ትራንስፖርት ሆኗችሁ ነው። እኔ በትራንስፖርት በጣም ብዙ ብር አጠፋለሁኝ። በጣም ብዙ ብር ማለት ነው ከምነግራችሁ በላይ እና በቀን መላለስበትም ሰዓት አለ። በቃ በየሳምንቱ ስንት ቀን እንደምመጣ ራሱ ብደምረው ከእናቴ ጋር እንደውም ኮንትራት እያዝኩ ነው የሚሄደው። ወላሂ ላዚም ነው የምላችሁ ኮንትራት እያዝኩኝና ትራንስፖርት በጣም ከባድ ነው። ትራንስፖርት ነው የሚጨርሰው ከሌላው ይልቅ ማለት ነውና በትራንስፖርት ነው የሚጨርሱት። ኢትዮጵያ ላይ ሆኜ ቃያና ሟላለሁ አትበሉ። አሁን ያላችሁን ብር እቃችሁን ግዙ። እኔ እህትነቴ ምክሬ ነው። እንደ ሰው ሳይሆን እንደ ቤቴ ነው የምኖረው። ሁሉም እንደ ቤቱ ነው የሚኖረው። ግን የሚያስፈልጋችሁ ነገር ይኖራል ልጆቼ። ወላሂ የሚያስፈልጋችሁ እናንተ እኛ ዛሬ ባገር እኮ ያላየ ሰው ራሱ ተሻሽለዋል ብታያቸው የሚሰሯቸው በቃቃቸው ምናምን መሻላ ሆነዋል። እኛ ባለችን እንኖራለን። ሳህ ባለን ነው ሰው ልጅ የሚኖረው። ግን ፍላጎታቸውን እናድርግ የምትሉትን እቃ አስገቡ። በቃ ቤታችሁን አስገቡ። ግን ልትሄዱ ስትሉ ገብታችኋል። ወይም ደግሞ ታማኝ ቤተሰብ ካላችሁ እቃችሁን አንስተው የማይሸጡባችሁ በሌላ ቪዲዮ መለስበታለሁ። በብዙ ልጆች በትዳር ላይ እንትን እቃ እየላካችሁ የምትካዱ ልጆች አላህ ይሁናችሁ። ከባድ ነው ወላሂ። እኔ ልክ ልሄድ ሲል
እምላችሁ ለራሴ የማድረጋቸውን ነገር መሄጃ ስደርስ የሚስተካከለውን ነገር አስቀድሜ ያስተካክላለሁ። ቤቴ የቀሩትን ነገሮች ከዛ መሄጃ ላይ እቃዬን ባንድ እንተነልና አሟላና እቃዬ ጋር ነው ባንድ ላይ የምገባው። ከዛ አይደለም እቃ የምገዛው እዛው ነው እዚህ ሁኜ አስገዛለሁ እህቴን ማለት ነው። ስለዚህ እቃ ላይ ትሪት ማድረግ አለባችሁ። ብዙ ጊዜ ደግሞ የምታስቀምጡበትን እቃችሁን ገዝታችሁ ስታስቀምጡ ማወቅ አለባችሁ ምን ላይ ነው እቃ የሚቀመጠው ምን አይነት ሰው ላይ ነው ብላችሁ ማለት ነው። ሲቀጥል ደግሞ አንዳንድ ቤቶች በስነ ስርዓት ሳይሰሩ እቃ አስገብታችሁ እቃችሁ የሚጎዳ ሰዎች ማለት እኔ አሁን እንዲህ ነው ብዬ ማለት እንትናለን በብዙ መንገዶች የተለያዩ እህቶች ስላየሁኝ ያው ዜዷ ይሄንን ስራ ስለምትሰራው እኔ በጣም አዝናለሁ። በጣም ከምነግራችሁ በላይ በጣም ብዙ እህቶች የሚያሳዝኑ አሉ ማለት ነውና እንደዚህ አይነቶች ነገሮች አሁን እንዲህ ነው ብዬ ማውራት ጥሩ አይደለም። ገብታችኋል? ግን እንደዚህ አይነቶች ነገሮች እንዳይኖሩ የእቃችሁን አቀማመጥ ያላችሁን የቤታችሁን ደረጃ ማወቅ መጠየቅ ቪዲዮ ላኩልን ማለት አለባችሁ። እኔ እንዴ ብሎኛል ተሰርቷል ብሎኛል እኔ እንዴ ብሎኛል እኔ እንጃ እንዴት እንደሆነ ምናምን የሚባል ታሪክ የለም። ገንዘባችሁን እየከፈላችሁ ቤታችሁ ደረጃውን ምን ላይ ነው አሁን ያለው እንዴት ደርሷል እስኪ ፎቶ ላኩልን አሁን እንዴት ነው ያለው ምንድነው የቀረው አሁን ምንድነው የሚያስፈልገው ምናምን በቃ ያለውን ነገር ቪዲዮ እያስቀረጻችሁ አንድ ባንድ የክፍሏ የውጯ መቀበል አለባችሁ። ለምሳሌ እኔና ባለቤቴ ቤታችንን ስንሰራ እሱም እዚህ ነው እኔም እዚህ ነኝ የሚሰራልን አላህ ይስጠው ወላሂ በጣም ታማኝና ጎበዝ ነው። የእህቱ ባል ነበረ ማለት ነው። ከዛ መጀመሪያ ለቤቱ እስከሚቆም ድረስ አባቴና አባቱ ነበረው እንትን ያሉልን ማለት ነው። ያን እንጨቱ እስከሚቆም እሱም አለ የባለቤቴ እህቱም ባል አለ። ከዛ እየሰሩልን እንዳለ በመሃል በቃ አባቴና አባቱ ያን ስራ ስላላቸው አባቴም ስራ አለው አባቱም ስራ አለው የባለቤቴ እሱ ሆነ ቋሚው ማለት ነው። እያንዳንዷ ደረጃ ወንድሙም አለ የአብዲ ወንድም ማለት ነው የባለቤቴ ወንድም አለ። እያንዳንዷ ደረጃ የየደረሰበትን ፎቶ እያነሳ ይልክልናል። ገብቷችኋል? የቀረውን እንደዚህ ነው ምናምን። ከዛ መጨረሻ ላይ ሽንት ቤቱ እንትን ላይ ስንደርስ ባለቤቴ ያገር ገባ። ባለቤቴ ያገር ሲገባ እሱ እያሰራም ያለበትን ደረጃ ፎቶ እያነሳ ይልክልኛል ማለት ነው። ይሄ የቀረውን ማለት ነው። እኔ ቤቴን ስገባ ልክ ያላለቁ ነገሮችን እያወቅኩ ነው የገባሁት። ገብቷችኋል? ስለዚህ ከስራው ጋር ወረቀቴ ሲበላሽብኝ ነግሬያችኋለሁ ባለፈው። በቃ በዛ በጣም ቴንሽን ሆንኩኝና የመኖሪያ ፍቃዴ ፓስፖርት እድሳት ሰጥቼ በጣም ፓስፖርት የዛኔ ሲስተም አይሰራም ተብሎ ነበረ ወደ 6 ወር ምናምን እኔ እንዳለውኝ እዛው 4 ወር ቆየብኝ። 4 ወር ሲቆይብኝ 2 ወር ፍቃድ አለኝ የ2 ወሩን ጨረስኩኝ። ሁለተኛ ወር ሲጨምር ደግሞ ቀራማ ውስጥ ገባሁኝ። መክፈል እችላለሁ የ2 ወሩን ገብቷችኋል? ግን መረረኝ። በቃ የመጨረሻ የገባሁበት ቤት በጣም ስራ ይበዛ ነበረ። በቃ ትግስት ያለቀ ለምን አይቀርም ምናምን ብዬ ወደ ሀገሬ ተነስቼ ሄድኩ። ቤቴ ግን የቀረውን ምን እንደሚያስፈልገው ምናምን ብዙ ነገሮች አቅ ነበረ። ያን ግን አልከፋኝም ብያችኋለሁ። አልሐምዱሊላህ አላህ የሴት ልጅ እናት አድርጎኛል ማለት ነው። ስለዚህ ባንዱ እንትን ስትሉ ባንዱ ትካሳላችሁና ያንን በመምጣት አልተከፋሁም። አልሐምዱሊላህ ግን ያለውን ነገር ነው የምነግራችሁ። ስለዚህ እዛ ካሄዳችሁ በኋላ አሁን በብዙ ነገር ኢንሻአላህ አላህ ልጅ ሰጥቷችሁም እኮ በልጅም ሁሉ ነገር ትረሱታላችሁ። እኔ በልጅ በኋላ ላይ ያላደረኩት ነገር ምንም አልመሰለኝም። ያው ልጅን ወለድኩኝ አልሐምዱሊላህ መጣሁኝ። ምንም አትሆንም ታድጋለች እያደጉ ነው። ወላሂ የእናትም ፍቅር ባያገኙም ምንም የሆኑት ነገር የለም። አላህ አላቸው ተወከላላ ማለት እኔ ልጅ ጥዬ አልመጣም። ልጅ ጥላችሁ የምትመጡ ምናምን ለምትሉ እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላውቅም። ብቻ አላህ ከደህና ቤተሰብ ጋር ካጋጠማችሁ ወይም ከሆኑ ቤተሰቦቻችሁ ማለት ነው ከባል ቤተሰብ ደህና ቤተሰብ ካጋጠማችሁ ቤተሰቦቻችሁን ካሉላችሁ መልካም ከሆኑላችሁ ማለት ነው ለእናንተ መስዋዕትነት የኔ ቤተሰቦች ለኔ መስዋዕትነት ይከፍላሉ። ወላሂ ነው የምላችሁ ከእህቶች ጀምሮ ከቤተሰቦች አልሐምዱሊላህ ለኔ ቁመው ነው ማለት ነው። እኔ ብዙ ሰዓት የኔ ቤተሰቦች ጋር ነው የማሳልፈው። በነገራችን ላይ ብዙ ሰዓት ቤተሰቦች ጋር ነው የማሳልፈው እና ካለኝ እንትን በቃ እኔ ልጅ ምንም እንደማትሆን የእናትነትን ፍቅር ላታገኝ ትችላለች። ነገር ግን በሌላ በኩል ምንም እንደማትሆን ውስጤ ስለሚተማመን ነው የመጣሁት። አባቷም አለ አባቷም ጋር ስፈልግ አያቶቿም ጋር ስፈልግ የአባቷም አያቶቿ አሉ እናትና አባቱ አማቶቼ ማለት ነው እነሱም አሉ። ፈለገችበት እየሄደች ማንኛውም ጋር አክስቶቿም ጋር ማሳለፍ ትችላለች ነው የምላችሁና ይሄን ስላችሁ ታዲያ ራሴን እያጽናናሁ ነው። ጠንካራ ለመሆን እየሞከርኩ ነው። የልጅን ያው ምንም ቢሆን ከባድ ነው ውዶች፣ እናወራዋለን እንጂ ውስጣችሁ ጥንካሬ የለውም። የሆነ ትሰበራላችሁ። ግን አልሐምዱሊላህ እና ይገባቸዋል ብዬ ተስፋ አደርጋለሁ።
እና ይሄን ነው ብላችሁ እቃ ግዙ። ዝም ብለሽ እንደው ትለፈልፍ ያለሽ እንዳትሉ፣ ቁም ነገር ነው። እቃ ግዙ፣ ወላሂ እቃ ግዙ። እቃ እኔ እቃ ወዳለሁ ውዶቼ፣ ለምን እንደሆነ አላውቅም። በጣም እቃ ወዳለሁ፣ በጣም በጣም እቃ ወዳለሁ። በጣም በቃ ያኔ አላውቅም እንዴት ብዬ እንደምነግራችሁ። እንደ ቤታችሁ መኖር እኮ እንደ ቤታችሁ ነው የምንኖረው። ከሌ ቤት የሆነ ነገር ስለተበላ እኔም ጋር ያ መበላት አለበት ወይም ደግሞ ከሌ ቤት ያቃ ስላለ ሳይሆን በቃ እኔ እፈልጋለሁ የራሳቸውን ፍላጎት እንጂ ሰው ጋር እንደሚኖረው ለመኖር አይደለም። እኔ የምረዳው በዛ ነው። በቃ አላቅም። እኔ በራሴ ነው ሰው ጋር ምን እንዳለ ምን እንትን እንደሚል አይመለከተኝም። በራሴ ግን የምፈልጋቸው እንዲኖረኝ የምፈልገው ነገር ብቻ እቅዴ ስለሆነ ነው ለእናንተም የምመክራችሁ ማለት ነው። እኔ ጋር የምፈልጋቸው የማስበውን በቃ እኔ ማድረግ ያለብኝ ነው ለእናንተ የምመክራችሁ። ልገቡ ያሰባችሁ ልጆች ፕሊስ አስተላልፉና አሁን ልትሄዱበት ያላችሁበትን ብር እቃችሁን አሟሉ፣ ግዙ ነው የምላችሁ። ሼር እና ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።